Now, Benjamin Netanyahu has not been seen in public for days. His government has stopped posting video, no camera, no audio, just text statements. ሐሜቱን ከሐቁ እውነቱን ከቅጥፈቱ የሆነውን ካልሆነው መለየት የሚያዳግትበት ዘመን ላይ ደርሰናል። ዘንድሮ AI የተባለ ቀጣፊ የራሱን እውነት ከዓለም እውነት እየቀላቀለ የትኛውን ማመን እንዳለብን ለማወቅ ተቸግረናል። The death of Benjamin Netanyahu. But the office dismissed Claims that Israel's prime minister had been assassinated are spreading like wildfire. ሁለቱም የሀገር መሪዎች ኔታንያሁ ከቴል አቪቭ ሞጅታባ በቴህራን መገደላቸው ቢነገርም መሪዎቹ አለን አልሞትንም በቀላሉ እጅ አንሰጥም ብለዋል። אומרים ברשת שאתה בכלל מת? אני מת על קפה, אתה יודע מה? אני מת על העם שלי. איך הם מתנהגים, פנטסטי. ያም ቢሆን ግን አንዳንድ ዓለም አቀፍ ጋዜጠኞች ማስተባበያውም እንደሟርቱ የውሸት ነው የኤአይ ስራ ነው ሲሉ ይሰማል። በእርግጥ አንዱን ማመን አለብን። ታዲያ የትኛውን? መሞታቸውን ወይንስ አለን አልሞትንም ማለታቸውን? ሞተዋል መባላቸውን ተከትለው ቤንጃሚን ኔታንያሁ ከአንድ ኮፊ ሃውስ ቡናቸውን እያዘዙ አንድ ተንቀሳቃሽ ምስል ለቀዋል። በምስሉ ላይ አንድ ጠያቂ ኔታንያሁን አንዳንዶች ሞታል እያሉ ነው፣ ያንተ ምላሽ ምንድነው? የኔታንያሁ መልስ ቀልድ አዘል ነበር። ያዘዙትን ቡና እያነሱ እኔ ለቡና ብቻ ነው የምሞተው የሚል መልስ ሰጥተዋል። በእርግጥ አንዳንዶች ይሄን ቪዲዮ AI ነው ወደሚል መከራከሪያ ገብተዋል። ሮይተርስ የኔታንያሁን ቪዲዮ በሚመለከት በሰራው የማረጋገጫ ዘገባ ላይ ሰውየው የሚታዩበት ካፌ የተረጋገጠና ትክክለኛ መሆኑን ማረጋገጥ እችላለሁ ብሏል። ይህንንም ተከትሎ የተለያዩ የዜና ወኪሎች የኔታንያሁን ሞት የኢራናውያን ሟርት እንጂ እውነት አይደለም የሚል ዘገባ አሰራጭቷል። CNN በበኩሉ አዲሱ የኢራን አያቶላ ከተመረጡ ሳምንት ቢያልፋቸውም ዛሬም ህዝብ እንዳላያቸው ጠቅሶ እውነት ሰውየው በህይወት አሉ የሚል ደማቅ ጥያቄ አንስቷል። ዕለተ ሐሙስ በኢራን መንግስት ቴሌቪዥን ሹመታቸው ሲነገር በማግስቱ አርብ በህዝባዊ የጸሎት ፕሮግራም ላይ እንደሚገኙ ይጠበቅ ነበር። ሰውየው ግን ስማቸው እንጂ ገጻቸው በአርቡ ጸሎት ላይ ብቅ አላለም። ይህንን የውስጥ አዋቂ ሰው ነገረኝ ብሎ እንደዘገበው ከሆነ ተተኪው ሞጅታባ አባታቸው በተገደሉበት ጥቃት ላይ አንድ እግራቸውና የግራ አይናቸው ሲጎዳ ሌላም መጠነኛ ቁስል እንዳጋጠማቸው ተናግሯል። የመንግስት አማካሪ የሆነው የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ልጅ ሞጅታባ ጉዳት እንደደረሰባቸው ነገር ግን ደህንነቱ በተጠበቀ ቦታ ላይ እንዳሉና ስራቸውን እየሰሩ እንደሆነ ጽፏል ሲል የዘገበው CNN ነው። ይህ በእንዲህ እንዳለ ሐሜኒ ከመገደላቸው በፊት ልጃቸው ሞጅታባ ሐሜኒ ማለትም ያሁኑ አያቶላ ብቃት እንደሌለውና ለመሪነት ብሩህ አይደለም ተብሎ ስለሚታሰብ ስልጣን መረከቡ ላይ ስጋት ነበራቸው የሚል መረጃ ከCNN መውጣቱ እየተነገረ ነው። በተጨማሪም ሟቹ የበላይ መሪ ልጃቸው በግል ሕይወቱ ችግሮች እንዳሉበት እንደሚያውቁ ተጠቅሷል። TBS እንደዘገበው መረጃ ከሆነ አስቀድሞ ለአሜሪካው ፕሬዝዳንት ዶናልድ ትራምፕና በዙሪያቸው ላሉ ጥቂት ሰዎች በሰላዮች አማካኝነት ይህ መረጃ እንደደረሰ ተሰምቷል። የCNN ዘገባ ታዲያ የሞጅታባ ሐሜኒ አለመታየት አሁን ኢራንን እየመራት ያለው ማን ነው የሚል ጥያቄ ያስነሳል ሲል ይጠይቃል። እርስዎ ለዚህ ጥያቄ ግምታዊ መልሶ ምንድነው? እኛ ወደ እስራኤል እንሻገር። ሞቷል የተባሉት ኔታንያሁ የሚመሩት ጦር በኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደሚቀረው አሳውቋል። ኔታንያሁ ሀገራቸውን ረጅም ጊዜ የመሩ የመጀመሪያው ጠቅላይ ሚኒስትር ሲሆኑ እንዲህ ያለ ረጅም የቀጥታ ጦርነት ከኢራን ጋር በመግጠምም የመጀመሪያው ናቸው። አንዳንዶች ሰውየው ይሄን የሚያደርጉት ሀገሪቱ ከተረጋጋች በሕግ የሚጠየቁበት ብዙ ወንጀል ስላለባቸው ነው ይላሉ። ምናልባት እስራኤል ሰላም ከሆነች ኔታንያሁ ከስልጣን ይነሳሉ። ምናልባት እስራኤል ሰላም ከሆነችና የከፋ ከመጣ ደግሞ በሙስና ወንጀል ተጠርጥረው ዘብጥያ ይገባሉ። ምን አጥፍተው? ሙሉ ታሪኩን እናጫውታችሁ። ኔታንያሁ በቴል አቪቭ ከተማ በአውሮፓውያኑ 1949 የተወለዱት። አባታቸው ቤንዚዮን ታዋቂ የታሪክ ምሁርና የጽዮናዊነት አራማጅ ነበሩ። ቤንዚዮን ቤተሰቡን ይዘው በ1963 ወደ አሜሪካ አቀኑ። ኔታንያሁ በ18 ዓመታቸው ወደ እስራኤል ተመለሱ። ለ5 ዓመታት ያክል ሳይርት ማተካል በተባለ ኮማንዶ ክፍል ውስጥ ኃላፊ ሆነው አገለገሉ። በ1972 በፍልስጤማውያን ሚሊሻዎች የተጠለፈ አውሮፕላንን ለማስለቀቅ በሚደረግ ሙከራ ቆስለዋል። በ1973 ደግሞ በመካከለኛው ምስራቅ ጦርነት ተሳትፈዋል። ወንድማቸው ጆናታን ደግሞ ምስራቅ አፍሪካ ኡጋንዳ ውስጥ ነው የተገደሉት። ጆናታን ኢንተቤ ውስጥ አንድ የተጠለፈ አውሮፕላንን ለማስለቀቅ በተካሄደ የኮማንዶ ተልዕኮ መካከል ነበር የተገደሉት። ሞታቸው ኔታንያሁ ላይ ከፍተኛ ተጽዕኖ ነበረው። ኔታንያሁ በወንድማቸው ስም ጸረ ሽብር ተቋም አቋቋሙ። በአውሮፓውያኑ 1982 የእስራኤል ምክትል አምባሳደር በመሆን ወደ ዋሽንግተን አቀኑ። በዚህም የአደባባይ ህይወታቸው በይፋ ጀመረ።
ልዩ በሆነው የአሜሪካ እንግሊዘኛ ዘይቤ ሐሳባቸውን በሚገባ መግለጽ ስለሚችሉ በአሜሪካ መገናኛ ብዙሃን ዘንድ ለመታወቅ ጊዜ አልወሰደባቸውም። ለሀገራቸውም ጥሩ ተጠሪ መሆን ቻሉ። በአውሮፓውያኑ 1984 በተባበሩት መንግስታት ድርጅት የእስራኤል ቋሚ ተወካይ ሆነው ኒውዮርክ በሚገኘው የመንግስታቱ ዋና ቢሮ ተሾሙ። ኔታንያሁ በ1988 ወደ እስራኤል ከተመለሱ በኋላ ነው ፖለቲካውን በይፋ የተቀላቀሉት። ሊኩድ ፓርቲን ወክለው በእስራኤል ምክር ቤት ውስጥ መቀመጫ ማግኘት ቻሉ። ቀጥለው ደግሞ ምክትል የውጭ ጉዳይ ሚኒስተር ሆኑ። ኔታንያሁ እስራኤል ከተቋቋመችበት ከ1948 በኋላ ተወልደው የእስራኤል መሪ የሆኑ የመጀመሪያውና እስካሁንም ብቸኛው ሰው ናቸው። በእስራኤል ታሪክ በዕድሜ ወጣቱን መሪ መሆን ችለው ነበር። ምንም እንኳ በ1993 የተፈረመውን የኦስሎ ስምምነት ቢቃወሙም ከዌስት ባንክ ለመውጣት ፊርማ ያኖሩት እሳቸው ናቸው። ይህ ድርጊታቸው ከቀኝ ዘመን ፖለቲከኞች ተቃውሞ እንዲነሳባቸው አድርጓል። ኔታንያሁ በ1999 ስልጣናቸውን ለቀቁ። ምርጫ ከመድረሱ ከ17 ወራት በፊት ምርጫ መደረግ አለበት ብለው የሌበር ፓርቲ መሪና የኔታንያሁ የቀድሞ አዛዥ በሆኑት ኢሁድ ባራክ ተሸነፉ። ኔታንያሁ ከሊኩድ ፓርቲ መሪነታቸው ወርደው በአሪኤል ሻሮን ተተኩ። በ2001 ሻሮን የእስራኤል ጠቅላይ ሚኒስትር ሆነው ከተሾሙ በኋላ ኔታንያሁ ወደ ስልጣን ተመለሱ። መጀመሪያ የውጭ ጉዳይ ሚኒስትር ነበሩ። ቀጥሎ ደግሞ የገንዘብ ሚኒስትር ሆኑ። በ2005 እስራኤል ከጋዛ ሰርጥ መውጣቷን ተከትሎ በተነሳ ተቃውሞ ምክንያት ከስልጣናቸው ራሳቸውን አገለሉ። በ2009 ደግሞ የሊኩድ ፓርቲ መሪ ሆነው በመወዳደር የእስራኤል ጠቅላይ ሚኒስትር ሆነው መልሰው ወደ ሀገሪቱ መንበረ ስልጣን ወጡ። በ2009 ፍልስጤም ከእስራኤል እኩል ሆና ሀገር የምትሆንበት ሁኔታ ይመቻቻል የሚል ቃል ቢገቡም በኋላ ግን ፍልስጤም የምትባል ሀገር አትፈጠርም፣ በፍጹም አይሆንም ሲሉ በ2019 ለአንድ የእስራኤል ራዲዮ ጣቢያ ተናግረዋል። ዩናይትድ ስቴትስ የእስራኤል የቅርብ አጋር ናት። ነገር ግን በባራክ ኦባማና በኔታንያሁ መካከል የነበረው ግንኙነት የተወሳሰበ ነበር። ኔታንያሁ ወደ አሜሪካ መጥተው ለኮንግረስ ባደረጉት ንግግር አሜሪካ ከኢራን ጋር የምትገባው የኒውክሌር ስምምነት አያዋጣም ማለታቸውን ተከትለው ይበልጥ የሁለቱ መሪዎች ግንኙነት ሻከረ። ዶናልድ ትራምፕ በ2017 ስልጣን ሲጨብጡ ኢየሩሳሌም የእስራኤል ዋና ከተማ ናት ሲሉ እውቅና ሰጡ። ይህ እውቅናና የትራምፕ ውሳኔ ሁለቱ መሪዎችን እጅግ አቀራረባቸው። የትራምፕ ድርጊት የአረቡን ዓለም ያስቆጣ ነበር። ፍልስጤም የምስራቁን የኢየሩሳሌም ክፍል ይገባኛል ጥያቄ ስለምታነሳ ነው የትራምፕ ውሳኔ ቁጣን የቀሰቀሰው። ትራምፕ ወደ ስልጣን ከወጡ በኋላ አሜሪካ ከኢራን ጋር ገብታ የነበረችውን ውል አፍርሰው ምጣኔ ሀብታዊ ማዕቀብ ጣሉ። ይህ ለኔታንያሁ መልካም ዜና ነበር። ነገር ግን ባይደን ትራምፕን በምርጫ ማሸነፋቸውን ተከትሎ ኔታንያሁ ባይደንን እንኳን ደስ አለው በማለታቸው ትራምፕ ኔታንያሁን የሚታመኑ አይደሉም ሲል ወቅሷቸው ነበር። ከአውሮፓውያኑ 2016 በኋላ ኔታንያሁ የሙስና ምርመራ የተካሄደባቸው ሲሆን ከዚያም በህዳር 2019 ከ3 የተለያዩ ጉዳዮች ጋር በተያያዘ በጉቦ፣ በማጭበርበር እና እምነትን በማጉደል ክስ ተመስርቶባቸዋል። ኔታንያሁ ከሀብታም ነጋዴዎች ስጦታዎችን ተቀብለዋል። እንዲሁም የበለጠ አዎንታዊ የመገናኛ ብዙሃን ሽፋን ለማግኘት ውለታን ሞክረዋል ወይም በእጃዙር ጉቦ ሰጥተዋል ተብሎ ይከሰሳሉ። ነገር ግን ኔታንያሁ የሌለ ነገር ለማግኘት በተቀናቃኞቻቸው የተቀነባበረ ፖለቲካዊ ግብ ያለው ደባ ሰለባ መሆናቸውን በመግለጽ የሚቀርቡባቸውን ክሶች ሲያስተባብሉ ቆይቷል። በአውሮፓውያኑ በግንቦት 2020 ፍርድ ቤት የቀረቡት ጠቅላይ ሚኒስትሩ በሙስና ክስ ዳኞች ፊት በመቅረብ የመጀመሪያው የእስራኤል ጠቅላይ ሚኒስትር ሆነዋል። ከዚያም በሚወረወሩ ወቀሶችና ክሶች ያልተበገሩት ኔታንያሁ አሁንም ከስልጣናቸው ንቅንቅ የሚሉ አይመስሉም። ብዙዎች የሚያውቋቸው ፖለቲካዊ ነውጥን ተቋቁሞ በማለፍ ነው። ኔታንያሁ በአውሮፓውያኑ ህዳር 2022 ነው በእስራኤል ታሪክ ተደርጎ በማይታወቅ ሁኔታ ለአምስተኛ ጊዜ መሪ ሆነው የተመረጡት። የአክራሪውና ቀኝ የዘመሙ ሊኩድ ፓርቲ መሪ ናቸው። ለ12 ዓመታት ያህል እስራኤልን ካስተዳደሩ በኋላ ለአጭር ጊዜ ተቃዋሚ ሆነው ቆይተው ድራማ በተሞላው መንገድ መልሰው መንበረ ስልጣን ሲጨብጡ ደጋፊዎቻቸው በቁልምጫ ስማቸው ንጉስ ቢቢን የሚገረስስ የለም ሲሉ አሞግሷቸዋል። ቤንጃሚን ኔታንያሁ ወይም ቢቢ ከዚህ ቀደም የእስራኤል ጠባቂ ሆኜ ነው መዘከር የምፈልገው ሲሉ ተናግረው ነበር። የሐማስ ድንገተኛ ጥቃት በኔታንያሁ አመራር ዘመን እጅግ አሰቃቂው ተብሎ ይቆጠራል። በመቶዎች የሚቆጠሩ የሐማስ ተዋጊዎች ከጋዛ ድንበር መጥተው 1200 ሰዎች ገድለው 251 ሰዎች አግተው ወስደዋል። በምላሹ ኔታንያሁ ሐማስን ለማጥፋት ቃል ገብተው ተነሱ። ነገር ግን ከአንድ ዓመት በኋላም ይህ ጦርነታቸው እንደቀጠለ ነው። በእስራኤል ጥቃት ምክንያት ጋዛ ውስጥ ከ44,000 በላይ ሰዎች ተገድለዋል ይላል በሐማስ የሚመራው የጋዛ ጤና ሚኒስቴር። በዚህ ምክንያት ዓለም አቀፉ ማህበረሰብ እስራኤል ላይ ተቃውሞውን እያሰማ ይገኛል። በሐማስ ታግተው ጋዛ ውስጥ የሚገኙትን ሰዎች ለማስለቀቅ እንዲቻል ኔታንያሁ ከሐማስ ጋር የተኩስ አቁም እንዲደርሱ በሀገር ውስጥ ከባድ ጫና ቢደረግባቸውም ሳይቀበሉት መቅረታቸው የሚታወስ ነው። እስራኤልና ሐማስ ከስምምነት እንዳይደርስ አንዳቸው ሌላኛቸውን እንቅፋት በመሆን ይከሳሉ።
በኢራን የሚደገፈው የሊባኖሱ ታጣቂ ቡድን ሂዝቦላህ ለሐማስና ለፍልስጤማውያን ያለውን አጋርነት ለማሳየት እስራኤል ላይ ጥቃት ሲሰነዝር መቆየቱ ይታወሳል። አሁንም ይህንኑ ያደርጋል። በእነዚህ ጥቃቶች ምክንያት ከ60 ሺህ በላይ ሰዎች ከሰሜናዊ እስራኤል ተፈናቅለዋል። በሐማሱ ጥቃት ማግስት የኔታንያሁ ተቀባይነት አሽቆለቆለ። ደጋፊዎቻቸው ሳይቀሩ ኔታንያሁ የደህንነት ምንጮቻቸው ከፍተኛ ስህተት በመፈጸማቸው ይህን አምነው ኃላፊነት ሊወስዱ ይገባል ሲሉ ወቀሱ። ኔታንያሁ ግን በእሳቸው ላይ ያነጣጠሩትን ወቀሳዎች ገሸሽ ሲያደርጉ ቆይተዋል። ቢሆንም የሐማሱ መሪ ያህያ ሲንዋርና የሂዝቦላ መሪ ሐሰን ናስራላህ መገደላቸው እንዲሁም ሂዝቦላ ላይ የእስራኤል ጦር ያደረሰው ከባድ ውድመት አሁን ደግሞ የኢራኑ አያቶላ ሆሜኒ መገደላቸው የኔታንያሁ ተቀባይነት መልሶ እንዲያንሰራራ ያደረገ ይመስላል። አሁንም ቢሆን ይላሉ የመካከለኛው ምስራቅን ሁኔታ የሚከታተሉ ባለሙያዎች፣ ቀጠናው ሰላም ከሆነ እስራኤላውያን ረጋ ብለው ስለ ሀገራቸው መጠየቅ ይጀምራሉ። ፍርድ ቤቱም ጊዜ ኖሮት የጉቦ ፋይሎችን ይመረምራል። ፓርላማውም እስራኤል ለጦርነት ያወጣቻቸውን አላስፈላጊ ወጪዎች ይጠይቃል። ያን ጊዜ ለኔታንያሁ ጥሩ ጊዜ አይሆንም። ሰላም ለእናንተ ይሁን።